ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አዘንጉ እያልኩኝ ዛሬም በአዲስ ርዕስ መጥቻለሁ። እሱም ምንድነው? ፋጢማ ቢንት ሙሐመድ ረዲየላሁ አንሃ የህይወት ታሪክ ክፍል 1። ፋጢማን ያስደሰተ አላህን እንዳስደሰተ ነው፣ እሷን ያስቆጣ አላህን እንዳስቆጣ ነው ብለዋል አባቷ ረሱል ሰለላሁ ዐለይሂ ወሰለም። የሙሐመድ ሰለላሁ ዐለይሂ ወሰለም እና የከዲጃ ረዲየላሁ አንሃ አምስተኛ ልጅ የሆነችው ፋጢማ ረዲየላሁ አንሃ አባቷ ከሁሉ ነገር ተለይተው ወደ መካ ተራራ በመዝለቅ ስለ ፍጥረት ዓለሙ ማሰላሰል ወይም መመራመርና ማስተንተን በጀመሩበት ወቅት ተወለደች። ይህ ጊዜ ታላቅ እህቷ ዘይነብ ረዲየላሁ አንሃ አልአስ ኢብን አልረቢህ ረዲየላሁ አንሁ የተባለ ግለሰብ ከማግባቷና እንዲሁም ሩቅያና ኡሙ ከልሶም የአባታቸውን አጎት የሆነውን የአቡ ለሀብን ልጅ ከማግባታቸው ቀደም ይላል። ትንሿ ፋጢማ ረዲየላሁ አንሃ እህቶቿ አንዷ ከሌላዋ በመከተል ከባሎቻቸው ጋር ለመኖር ቤታቸውን እየለቀቁ ሲሄዱ ገና ጨቅላ ነበረች። የትዳር ትርጉሙና እህቶቿም ለምን ቤታቸውን እየለቀቁ እንደሚሄዱ የሚገባት ነገር አልነበረም። ብቻ በእጅጉ ተወዳቸው ስለነበር ሲለዩት ሐዘንና ብቸኝነት ተሰማት። ፋጢማ ረዲየላሁ አንሁ እህቶቿ በጋብቻ ምክንያት ሲለዩዋትም በቤት ውስጥ ፈጽሞ ብቻዋን አልነበረችም። የአሚና ድንጉጡር የነበረችው እና ነብዩ ሰለላሁ ዐለይሂ ወሰለም ከውልደታቸው ጀምሮ ትንከባከባቸው የነበረች አሳዳጊ እናታቸው በረካ ዘይድ ኢብኑል ሐሪስ እና ትንሹ የአቡ ጣሊብ ልጅ አልይ ረዲየላሁ አንሁም አጅማኢን የአባቷ የሙሐመድ ቤተሰብ በመሆን የአባቷ ሰለላሁ ዐለይሂ ወሰለም ቤተሰብ በመሆን አብረዋት ይኖሩ ነበር። ከሁሉ በበለጠም ኡመተ ከዲጃ ረዲየላሁ አንሃ ከእርሷ አልተለየችም። ፋጢማ የእናቷን የበረካ ረዲየላሁ አንሁም እንክብካቤ አልተለያትም። በ2 ዓመት ዕድሜ ይበልጣት የነበረው የአጎቷ ልጅ አሊ ጨቅላነቱ በሞተው በወንድሟ በአል ቃሲም ምትክ ወንድም ሆኗታል። ፋጢማ ረዲየላሁ አንሃ በአስተዋይነቷ ድንቅና ከእድሜዋ በላይ የምትገመት ልጅ ነበረች። የነብዩ ሰለላሁ ዐለይሂ ወሰለም ተልእኮ የተጀመረው የኢስላም መልእክትን ለቤተሰቦቻቸው በማስተዋወቅና መላው የቤተሰብ አባል አላህን ብቻ እንዲገዛ በማስተማር ሲሆን በዚህም ምክንያት ፋጢማ ረዲየላሁ አንሃ ገና 5 ዓመት ልጅ እንደነበረች የአባቷ ነብይነት ወሬ ከቤት ሰማች። የጥንካሬና የርህራሄ ተምሳሌት የነበረችው እናቷ ከዲጃ ረዲየላሁ አንሃ የአባቷን ተግባር በተመለከተ በሚገባ አስረድታታለች። ከዚያን ጊዜ ጀምሮ ትንሿ ፋጢማ ረዲየላሁ አንሃ ከአባቷ ጋር የነበራት ቀረቤታ የበለጠ እየጠነከረ ለእርሳቸውም የነበራት ፍቅርም እየጨመረ መጣ። በተዘዋወሩባቸው የመካ መንገዶች ዘወትር ከጎናቸው ጠፍታ አታውቅም። ከአባን አብራቸው ጎብኝታለች። እንዲሁም ቀደምት ሙስሊሞች በድብቅ ከነብዩ ሰለላሁ ዐለይሂ ወሰለም ጋር እየተገናኙ ለኢስላም ተልእኮ መሳካት ቁርጠኝነታቸውን አጋርነታቸውን በቃል ኪዳን ሲገልጹ በስፍራው ተገኝታለች። አንድ ወቅት ገና 10 ዓመት ሳይሞላት አባቷን ተከትላ ወደ መስጂድል ሐረም ወይም ከአባ ሄደች። በዚያም አባቷ ሂጅር በተባለው ስፍራ ላይ በመቆም ወደ ከአባ ዞረው ጾለት ሲያደርጉ ከጎናቸው ቆመች። የነብዩ ሰለላሁ ዐለይሂ ወሰለም ግንባር ቀደም ጠላት የነበሩ የቁረይሾች ጉግ ማንጎች በእርሳቸው ላይ ጥቃት ለመፈጸም በቦታው ተሰበሰቡ። ከእነርሱም ውስጥ አቡ ጃሂል ኢብን ሂሻም፣ ኡቅባህ ኢብን አቢ ኡመይያህ ኢብን
ኡመያህ ኢብኑ ኸልፋን እንዲሁም ሸይባን ኡትባህን ይገኙበታል። 6 ነው። እሷን ያስቆጣ አላህን እንዲያስቆጣ ነው። አባቷ ረሱል ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ግንባር ቀደም ጠላት የነበሩ የቁረይሽ ጉግ ማንጉጎች በራሳቸው ላይ ጥቃት ለመፈጸም በቦታው ተሰበሰቡ። ከነዚህም ውስጥ አቡ ጃሂል እነዚህ ሰዎች በነቢዩ ላይ ጥቃት መፈጸም አለባቸው በማለት ወደ እርሳቸው ተጠጉ። ተንኮሉን ሲያስተባብር የነበረው አቡ ጃሂልም ወደ ወዳጆቹን ማንኛችሁ ናችሁ የከብት ወይም የግመል አንጀት አምጥታችሁ በሙሐመድ ላይ የምትጥሉት ሲል ጠየቀ። በተንኮለኝነቱ ይታወቅ የነበረው ዑቅባ ኢብኑል አቢ ሙዓይጥም ጥያቄውን አፍጥኖ በመቀበል ጽያፌ የሆነውን ስራ ለመተግበር አንጀት ፍለጋ ተፈተለከ። ሽታው አፍንጫ የሚበጥስ ቆሻሻ በማምጣትም ነቢዩ ሰለላሁ ዐለይሂ ወሰለም ሱጁድ ላይ በነበሩበት ጊዜ በላያቸው ላይ ወረወረው። የነቢዩ ሰለላሁ ዐለይሂ ወሰለም ወዳጅ ወይም አስሐብ የነበረው አብደላህ ኢብኑ መስዑድ ረዲየላሁ አንሁ በቦታው ቢኖርም በእነኚህ የከተማይቱ ሹማምንት ላይ ምንም አይነት እርምጃ መውሰድ አልቻለም። ታዲያ ፋጢማ ረዲየላሁ አንሃ አባቷን ጠላቶቻቸው በዚያ ስሜት በሚጎዳ ሁኔታ ሲያጠቋቸው ስታይ ምን ይሰማታልን? እንዲሁም ይህች የ10 ዓመት እንኳን ያልሞላት ልጃገረድ ምንስ ልታደርግ ይቻላል? አዎ ትንሿ ፋጢማ ረዲየላሁ አንሃ ለፈጣሪያቸው ሱጁድ ያደረጉ ወይንም መሬት ላይ እንድትደፉ ሱጁድ ሲያደርጉ ወይም መሬት ላይ እንድትደፉ በነበሩበት አባቷ ላይ የተጣለውን ቆሻሻ በማስወገድ በቁጣና በልበ ሙሉነት ድርጊት የሚፈጽሙትን የቁረይሽ ወራዶች መሳደብ ጀመረች። እነርሱም በእርሷ ላይ አንዲትም ቃል ትንፍሽ አላሉም። ታላቁ ነቢይም ሰለላሁ ዐለይሂ ወሰለም ከሱጁዳቸው በመነሳት ሶላታቸውን ከጨረሱ በኋላ ጌታዬ ሆይ ቁረይሾችን የእጃቸውን ስጣቸው ሲሉ አላህን ለመኑ። ይህን ርግማን 3 ጊዜ ከደጋገሙ በኋላ በማስከተል እንዲህ አሉ። ዑቅባህን አቡ ጀህልንና ሺህባን የእጃቸውን ስጣቸው። ወይም እነዚህ ሁሉ ብዙም ሳይቆዩ በበድር ጦርነት ላይ ተገድለዋል። በአንድ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ፋጢማን ረዲየላሁ አንሃ አስከትለው ካዕባን በመዞር ላይ ሳሉ የቁረይሽ ወረበሎች ከበቧቸው። በልብሳቸው ለማነቅ ተያያዟቸው። በዚያን ጊዜ ፋጢማ ረዲየላሁ አንሃም ሰዎች ለእርዳታ እንዲደርሱላቸው በእሪታ ተጣራች። ጩኸቷን የሰሙት አቡበክርም ረዲየላሁ አንሁ በስፍራው ፈጥኖ በመድረስ ነቢዩ ሰለላሁ ዐለይሂ ወሰለም ለማስለቀቅ ቻሉ። በቁጣም ለመሆኑ አንድ ሰው ፈጣሪው አላህ ነው በማለት ትገድላላችሁን በማለት ወቀሳ ሰነዘረባቸው። ወረበሎቹ ለአቡበክርም አልተመለሱም። ይልቁኑ ከጭንቅላታቸውና ከፊታቸው ላይ ደም እስኪፈስ ድረስ ደበደቧቸው። አስቢያላህ። በአባቷና በቀድሞት ሙስሊሞች ላይ የተፈጸመ የነበረው አረመኔያዊ የቁረይሽ ነገዲ ጥቃት በታዳጊዋ ፋጢማ ረዲየላሁ አንሃ አእምሮ ውስጥ ልዩ ቦታ ነበረው። በመሆኑም ሁኔታዎቹን በችልታ በመመልከት ፋታ አባቷና የተላኩበትን ዓላማ ለማገዝ የትግሉ አጋሪ ሆነች። ምንም እንኳ ወጣት ብትሆንም እኩዮቿ ያደርጉት የነበረው ጨዋታ ተሳታፊ ከመሆን ይልቅ የዚህ ፈታኝ ሕይወት ቀማሽ ለመሆን በቅታለች። በእርግጥ በዚህ ፈተና ውስጥ ብቻዋን አልነበረችም። ውድ ቤተሰቦቼ የፋጢማ ረዲየላሁ አንሃ ታሪክ
በዚህ አላለቀም። ቀጣይ ክፍል አለው። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች መልካምነት ለራስ ነው። አገራችንን አላህ ሰላም ያርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።